ለእኛ አትስጠን። እኛማ አንድ ሀገር ዜጋ ተጽዕኖ ፈጥረን ልጅቷ የት እንዳለች ፖሊስ እያሳከማት መሆኑ ይህንን ወንጀል የፈጸመው ማን ነው ተብሎ ቅዳሜና እሑድ ስለሆነ ነው ገባ እና ያው ከነገ ጀምሮ ፖሊስ ስራውን ስለሚጀምር እኛ ብዙም አንጨነቅም። ግን እንደ አንድ ሀገር ዜጋ ቁጭ ብለን እናውራ እርስ በራሳችን ወገን ለወገን ነው። የሳውዲ ህግ ደግሞ ታውቋል። እኔ ይኸውልህ እኔ እንደ ሌሎቹ እንደነዚህ እቺ ብርጅስቶን ምናምን እንደሚባሉት እንደነዚህ ጮኬ አላወራሁትም። በጣም ሳይለንት ሆኜ ነው እያወራሁት ያለሁት። ልጁን እና ያልካላችሁና ሙላድ ካላችሁ እኛ ጋር የሚያገናኙ ነገር የለም። ኦኬ ልጁን ለማንኛውም ይኸውልህ ማሜ በዚህ 24 ሰዓት ሰጥተንሃል። በ24 ሰዓት ውስጥ ልጁ የት እንዳለ ምናምን እንትን በሉ። ካልሆነ ግን ያው እናንተ ሚስትክ ያመነችበት ሪገርድ ለሚስትክ የተላከ የዋትስአፕ ቮይስ ሁሉንም ነገር እግዚአብሔር ይመስገን ትላንትና ስልከናታል። ኦኬ በራሷ ስልክ ለእኛ ልኮዋለች። ገባክ? ይሄ በቂ ምስክር ነው። ገባ? ስለዚህ አመሰግናለሁ ማሜ። ችግር የለውም። እንግዲህ እናንተ ምን ጊዜ አድርጉ። 18 ዓመት ነው ይለኛል። ልፋቱ አይታየ የዝችኛዋን ስልክ ለኤምባሲው ሰጥቶ ኤምባሲዎችን ልጅ ያው እንትን እንዲላት ማድረግ ነው ነገ ማለት ነው። በዚህ ነገር በድጋሚ ወደ እኔ እንዳትመጡ። አንድ አሁን አስረግጬ እነግራችኋለሁ። በድጋሚ ወደ እኔ እንዳትመጡ፣ በድጋሚ ወደ እኔ እንዳትመጡ። አሁን ምን እንደምናደርግ ልንገራችሁ። መረጃ ያላችሁ ልጆች ልክ አሁን እንደምታደርጉት እከሌ ማለት ይሄ ነው፣ እከሌ ማለት ቁጥሩ ይሄ ነው፣ እከሌ ብላችሁ ትሰጡኛላችሁ። እኔ ሰው እንዲያቅ፣ ህዝብ እንዲያቅ፣ ሰው እንዲያያቸው፣ ህዝብ እንዲያውቃቸውና የበለጠ ደግሞ ኤምባሲ አንድ ነው የበለጠ ደግሞ ኤምባሲ ለዚህ ነገር ህግ ለዚህ ነገር እንዲጠይቃቸው እናደርጋለን። እሺ ከዛ ውጭ ከሚስቴ ራስ ላይ ውረዱ፣ ካናቷ ላይ ውረዱ፣ ተሰቀሉ፣ ሂዱ የሚባል ነገር አልሰማም። ከዚህ በኋላ እንዳትመጡ። መረጃ ካላችሁ እኛን ልትተባበሩ ከፈለጋችሁ፣ ልጅቷን ልትተባበሩ ከፈለጋችሁ መምጣት ትችላላችሁ። በቃ አለቀ። ኑ ቶሎ ልጅቷን እንተባበራት፣ ሰውየው እናሲዝ። ከዛ ውጭ ግን አሁን ከዚህ በኋላ በዚህ ነገር ገብታችሁ ቤት ውስጥ እንዳታወሩ፣ ማንም ሰው እንዳይገባ። በቃ አልቋል። አልፈልግም። ምክንያቱም እናንተ የምትፈልጉት ሌላ አጀንዳ ነው፣ ሌላ አለም ናችሁ እናንተ። ከትናንት ወዲያ ቁጭ ብለን አድረን ስንውል አንድ ሰው እንኳ እንደዚህ ነኝ ያለ ሰው የለም። አሁን መታችሁ ሌላ ነገር ለማስነሳት የምትፈልጉት ነገር አለ። ስራዬን ልስራበት፣ ጨርሻለሁ። እሷን ህግ አሳክሞ ህግ ይዟታል። በቂ መረጃ አላት። ምስክርም አያስፈልጋል። ልጅቷ እራሷ ምስክር ናት። ያነሳት ፖሊስ ነው። ከዛ ውጭ ግን አለ የተባለውን ነገር እኛ አሳልፈን ለመስጠት ወደኋላ አንልም። ወላ ዘምዘም ሆንሽ፣ ወላ ተሰሚ ሆነ፣ ወላ በርጌ ሆነ፣ ወላ መድርሽ ሆነ አሳልፈን እንሰጣለን። በቃ አለቀ አለቀ። በቃ ጨርሻለሁ። በቃ ስራ ይልስራበት። እንዳትመጡ። ከሚስቴ ጋር ውረዱ፣ ካናቷ ላይ ውረዱ። ሚስታችሁን እዛ ተቆጣጠሩ። በቃ ጨርሻለሁ። ካላስ ይቺ ዘምዘምና ጋይስ ይኸው ለጥፈናታል። ቅድም ኒቃቢስቱና መታ ለምንድን ነው ብላ ያለችው ዘምዘም ማለት እሷ ናት። ስልክ ቁጥር አግኝቻለሁኝ። ደግሜ ሁለተኛ ስልክ ቁጥር ተቀብያለሁ። ዘምዘም ናት። እሙዬ ነይ ቶሎ በውስጥ አዚዛ ስልክ ቁጥሯን እንደገና እኔ ጋር ሲያወራ ነበር ብላለች። እሷም ስልክ ቁጥሯን እንትኗ ሎኬሽኗን የምትኖርበት አብራ የምትኖራቸው ልጆች ናቸው ይህንን የሰጡኝ። ስልክ ቁጥሯን እራሷ አብራ የምትኖረው ልጆች ናቸው የሰጡኝ። ስሚኝ አዳምጪኝ። ስልክ ቁጥሯን ሎኬሽኗን ፎቶዋን እሰጥሻለሁ። እሺ አለ የሌላ ፎቶ ሰኒ ሌላ ፎቶ ትለጥፋለች። ይኸው ሼር አርጓት። ሰኒዬ ሌላ ፎቶ ለጥፊ። ይቺ አሁን ኒቃቢስቴ የነበረችው እዚህ ጋር እኔ በኒቃቢስቴ የነበረችው። እሺ ጋይስ ሰኒ ሌላ ፎቶ አለጥፊ። በቃ ጨርሻለሁ። በቃ ሰውዬው እራሱ ያቺኛይቱ እንትን ያለበት ይቺ ይኸው ዘምዘም ትባለው እሷ ካላስ ይኸው ጋይስ በቃ ይቺንም አብራችሁ ስቀሉ። ንቃቢስቱን አመታ ቅድም እዚህ ጋር እንትን ስትል ነበረው። ይኸው ጨርሰናል። አቧሚራ አስገቡት። የት አለ አቧሚራ? በቃ እኔ ጨርሻለሁ። በዚህ ጉዳይ እየመጣችሁ ጉዳዩን ለማስበስበስ አትሞክሩ። ፖሊስ ማዘዣ አውጥቷል። ከፖሊስ በላይ የሚሆን የለም። ማዘዣ አውጥቷል። በቃ ይሄ ነው ያለን ጋይስ። አይታይም የምትዩ ኩኝ ይሄ ነው ያለን። የለንም ሌላ
ኬቲ ለምጣ ያለኝን እያሳየሁ እያዩዋት ነው። አውቀዋታል። ዘምዘም ነሽ ብለዋል። በቃ በሚገርም ሁኔታ ይህንን ሁሉ ለመደባበቅ የምትሞክሩ ሰዎች በጣም ተሳፍራል። አባ ሚራ የት አለ? አባ ሚራ የት አለ? ይግባ፣ ቤቱ ነው። አባ ሚራ የት አለ? ሰዎች በጣም ሰላም ወይ? ሰላም ነው። ሳሪ እንዴት ነሽ? እንዴና አልሐምዱሊላህ ደህና ነሽ? አለሁ ወንድሜ። ምን ልታዘዝ? ረህማና መሐመድ እኔ ነኝ ከቤት እንዲገቡ ያደረኳቸው። ጠየቅ። እሺ ከየት ቤት? እኔም ከዛ ቤት ነው ያለሁት። ከእነሱ ከሀሰን ቤት አብረን ያለ ነው። ዚነትንም አውቃታለሁ፣ እነሱንም አውቃቸዋለሁ። አንድ ቤት ነው ያለ ነው። እሺ በቪዲዮ እናማ ከዚህ ሀይት እንዳይንጫጩ በመሀል አንቺን እኔ አሁን በፊት በሚዲያ ላይ ስለማውቅሽ አንቺን ትክክለኛ መረጃ የምፈልግ ይመስለኛል። እነኞቹ የሚዲያ ማዳመቂያና መቀለጃ ያደረጉን ያሉት ሌላ ሰው እንዳይገባ ከአንቺ ውጭ አንቺ ጋር ብቻ እናወራለን። እሺ እኔን ትፈልጉኛላችሁ? እኔን ለማውራት ጦዛ አልናግባ። አንተን ይቅርታ ጠይቀናል። ማውራት ነገር እኔ ልንገርሽ፣ አንቺን ከአሁን በፊት በሌላም በጥሩ ነገሮች ስለማቀሽ ትክክለኛ መረጃውን የምትፈልጊ ስለመሰለኝ ነው አንቺ ጋር ማውራት የፈለግኩት ማለት ነው። ሌሎቹ ጋር ሙድ ሲይዙም እዚህ ጋር ሲያጀዝቡ ምናምን እያዩኋቸው ነው፣ እዚህ ጋር ያሉትን ሌሎቹን ማለት ነው። ስለዚህ አሁን አንቺ ጋር በስርዓት አውራ ሳሪ፣ በስርዓት ያውራሽ። ልጋቡን አይለግም። አንቺ ነሽ እንደውም አንደኛ ቦታ ላይ ሙድ የምትይዥው። ስርዓት ያዥ። አውራ ምቀኛ ኔትወርክ ማክበር አያስፈልገኝም። ሳሪ እናውራ ከአንቺ ጋር ማለት ነው። ትክክለኛ መረጃ ትፈልጊ የለ ጸጥ አድርጋችሁ ዛልን ከዚህ በፊት እኔ ፎቶውን ለጥፈንበት ስለነበረ ይቅርታ መጠየቅ እፈልጋለሁ። ጠይቄዋለሁ። ይግባና አንተና እሱ ኦዛል እናንተ ታወራላችሁ። ሁለተኛ ደረጃ ደግሞ አንተ ትክክለኛ መረጃ ቆይ ወንድሜ ሊጨርስ ትክክለኛ መረጃ አለኝ እኔ ለዚህ ነገር ብያለሁ። አንተ በቪዲዮ ታወራላለህ። ቅድም የዛኛውን የዚች የራህማን ባል በቪዲዮ ያላስወጣሁት ለምን እንደሆነ ታውቃለህ? እሱን እኔ ለአገልግሎት አልፈልገውም፣ አያስፈልገኝም። ምክንያቱም እኔ እንትን በጣም አታች የማደርገውና እንትን የያዝኩት ራህማ ላይ ነው። ራህማን ደግሞ በቂ ኢንፎርሜሽን እያሰባሰብኩባት ነው። አንተ ከዛ የበለጠ እኔ አለኝ መረጃ ካልክ ውጣ፣ በቪዲዮ መረጃ አንስጠን። በቃ የማታፍሩ የማትፈሩ ለሀቅ የምትቆሙ ለእውነት የምትቆሙ ከሆነ በቪዲዮ ወታችሁ መረጃችሁን ስጡ። ያለበለዚያ ማን ምን እንደሆናችሁ እንወቅ። ሰውየውስ ቢሆን እኛ እንዴት እናውቃችኋለን? ራሱ ሰውየው እንደሆነ በምን እናውቃለን? ወይ እሺ እሺ ኦኬ እሺ እኔ ልንገርሽ ጠይባሁን እሺ ውጣ። አንደኛ ነገር እሺ ሳይድ አዳምጪኝ ጠይብ በቪዲዮ ውጣ፣ በቪዲዮ ውጣ። አንድ ጊዜ እንሂድ፣ በቪዲዮ ውጣ። ከዛ በኋላ ደግሞ መሲም ሆነች ይኸውልሽ ወላሂ ሙስሊም ካለሁበት ጭራሽ ማብራት የለም። ገጠር ነው ያለሁት። እሺ ወላሂ እውነቴን ነው። ገጠር ነው ያለሁት። ማብራት ጭራሽ የለም። ችግር የለም። ስልክህን አብርተህ አዳምጠኝ። አንተ ማን እንደሆንክ እንዴት እንመን ዳገባን ጋይስ፣ አንተ ማን እንደሆንክ እንዴት እንመን? እኛ እኮ ማለት አንችልም። ይኸውልህ እንመናችሁ ውጡና ባልዩ እንደውዬለታለሁ። ከድር ባላለው ባልዩ ማስገባት ትችላላችሁ። ይኸውልሽ ከቤት ያሉት ልጆች ስለሚያውቁኝ እኔ በቪዲዮ መውጣት አይጠበቅብኝም። ከቤት እነሱ አውቀዋል። አሁን ይኸውልሽ ከቤት መረጃ የሰጡሽ ሁሉ ስለሚያውቁኝ እናውቀዋለን ይበሉ፣ ችግር የለውም። ይኸውልሽ የቤቱ ልጆችማ ወንጀለኞች ናቸው። እኛና እዚህ ጋር ያለነው ግን ህዝቡ ማንነትህን አውቀን ነው የምትለውን መስማት የምንችለው። አንተ ራስህ እኮ ቀጥቃጩም ልትሆን ትችላለህ። ሲሆን ኔትወርክ አይኖራቸውም። እኛም መጥተው ሊዘረጥጡ ሲፈልጉ ሰው መርጠው ለአለያይተው ለማውራት ሲሞክሩ ደግሞ ኔትወርካቸው ይሰራል። ወደድክም ጠላህም በቪዲዮ ወጥተህ ነው የምታወራው። በቪዲዮ ሳትወጣ አታወራው። ኦኬ ሳሪም በል ሙኒትም በል እዚህ ጋር ያለው የ4900 ሰው አቋም ይሄ ነው። በቪዲዮ ወጥተህ ነው የምታወራው። ሚዩት ነህ እያወራ ከሆነ
ሚውት አታድርጉ። እኔ ሳዲ ጋር ነው አሁን ማውራት እንፈልገው። ማናችሁም ሚውት አታድርጉት። እሺ አንተ ማውራት ስትፈልግ ግን በቪዲዮ ውጣ። ወአሚር እኔ እየነገርኳችሁ ነው። ምን ማንነቴን ለማወቅ መረጃ የሰጧችሁ ራሱ ባልዩ ደውዬለታለሁ። ባልዩ ያቀኛል። ገብቶ መረጃ ይንገራችሁ። መውጣት አይጠበቅብኝም። መረጃውን ልንገራችሁ። ስለ እኔ ማወቅ ከፈለጋችሁ እነሱ ጠይቋችሁ። እኔ ጋር ያለው መረጃ ልንገራችሁ። ከዛ የምትይዙን ትይዛላችሁ። ሳሪ ደግሞ አንቺ ብቻ ዋሪ ማንም ያውራ ማንም። አንተ ምን ችግር አለብህ? ይሄ ጉዳይ እኮ የኔ ብቻ ጉዳይ አይደለም እኮ የነ ሙኒትም የነ ሚስም የሁሉም እኮ ነው፣ የህዝብ እኮ ነው። አንድ ሁለተኛ ደግሞ አንድ ነገር ልንገርህ፣ አንተ ማን እንደሆንክ እንዴት ልናውቅ እንችላለን? ሚዲያ ላይ ወጥቶ ተቆርቋሪ መስሎ ያወራ ሁሉ እውነተኛ አይደለም። ቅድም ግሩፕ እናዳምቀው ገባ ገባ በሉ በአንድ ላይ እናውራ ምናምን፣ ይሄን የፖለቲካ መስሪያ እንጂ ትክክለኛ ወንጀለኛ ለማውጣት አይደለም። ትክክለኛ ወንጀለኛ ማውጣት ከፈለግሽ ቀልድና ሌላ ነገር አያስፈልግም። ስለቆም ነገር ብቻ እናውራ። ምንድን ነው ያዝከው ብለሽ ጠይቂኝ፣ መረጃው ልንገርሽ። እኔ ማን ለምነው ባለየውን ጠይቂው፣ ካድርኝ ያቀኛል። ይችኛዋ መረጃ የሰጠችሽም ልጅ ታውቀኛለች። ካድርና የምትባለው አዎ፣ አዳብተሩን እኔ ነኛው። አዳብተሩን የገዛሁለት እኔ ነኝ ለሐሰን። ባለየውም ጋር ቅድም አውርተናል። ራህማ እንደሌለችበት ከጉዳዩ ነግሬዋለሁኝ። ራህማና አይሻ ጋር ያለውን አለመግባባት ለባልየው አውርቼዋለሁ፣ አስረድቼዋለሁኝ። አሁን ስለ ራህማ እና መሐመድን ያስገባኋቸው እኔ ነኝ፣ ከቤት እንዲገቡ ያደረግኳቸው። ስለዚህ ከዚህ ጉዳይ የሉበትም። እሷ ያለችበት የመሰላችሁ አንደኛ ደም ጠቢ ስላለ፣ ሁለተኛ ከቤት ውጭ ስላለ ቲፎዞ ሆኖ እንደመጣ ናውጣ የእሷ ቲፎዞ ናውጣ የማቲፎዞ ሆኖ እንደመጣ እየሻረለ ሳሪ መጥቶ የማቲፎዞ የማንን ጃኬት ለብሶ እንደመጣ ማንቆርታችሁ ስለታነቀ እኮ ነው እንደዛ የምትሉት። የመጣኸው ለዚችኛዋ ቲፎዞ ነው። አየሽው አይደለ? የማደጋፊ ሆኖ እንደመጣ የለችበትም። ደም ጠቢ ስላላት ነው። የባሏን ልሳን ነው ይዞ የመጣው። መሲ አንድ ነገር ግን ህዝቡ ሊያውቀው የሚገባው እናንተ ራሳችሁን ልንገራችሁ። አሁን ባል ተብዬው ራህማ ተብዬዋ ቆማ እዛ ራህማም ሆነች ያቺ ሀያት ናት። ማናት አጠገቧ የነበረችው? አይሻ ናት አይደል? ሁለቱ አብረው እዛ በነበሩበት ሰዓት መጮህ አልቻሉም። አንድ አሁን ሌላ ሶስተኛ ሰው ያውም ደግሞ ወንድ ተገኘ። ለምን ለመድረስ አልሞከረም? እሱ ርቀት ላይ ቢሆን ለምን አካባቢው ላይ ያለ ሰው አላከም? ይሄ እኮ ሆን ብለው የሚያደረጉት ነገር ይሆናል። አመቻችተው ልጅቷን አስገብተው የቻርጅ ወከባ የምን ወከባ ፈጥረው ሆን ብለው የተደረገ ነገር ሊሆን ይችላል። እንደገና አሁን ለምን ለራህማ መረባረብ ተፈለገ? ባለጉዳዩዋ እዛ ወድቃ እያለች ለምንድን ነው ራህማን ነፃ ለማውጣት የሚሯሯጡት? ስለተመታች እርሷ ስለረገፈው አካሏ ስለጎደለው ያወራ ሰው አለ። ራህማ ነው ሆነ ምለው እንዲያውም ጉዳዩ መጠንከር ያለበት ራህማ ላይ ነው። ራህማ ከተያዘ ሁሉም ነገር ጠንክሮ ይወጣል። መሲ ለጊዜው ፎቶ ይያዝ እንጂ እንትን እንዳትሉ፣ በኋላ ላይ ይለጠፋል። አማራጭ ከሌለ ይለጠፋል። ያገኛት ሰው እንዲያስይዛት። አሁን ማለት ነው አንድ መልዕክት ላስተላልፍ። እዚህ ሚዲያ ላይ ወጥታችሁ መናገር የማትፈልጉ ፎቶዋን መለጠፍ የማትፈልጉ ሰዎች የራህማን ፎቶ ለፖሊስ ላኩ። መዲና ያላችሁ እሱ እዛው ስራውን ይሰራል። ግዴታ እዚህ ወጥታችሁ ብትናገሩ ምናልባት ቤተሰብ ያጠቃናል፣ የዚህ ገዳይ ቤተሰብ ያጠቃናል ብላችሁ ከፈራችሁ በዛ አትላኩ። በቃ በዛ በውስጥ ለፖሊስ ላኩለት። ያልፈራችሁ ደግሞ መታችሁ ንገሩን። አሁን ይችን አይሻን ለምን ተናገረች ብለው ጠምደው ይዘዋታል። ለዛ ነው ሌሎቹም የፈሩት፣ እርስ በራሳቸው ሀገራቸው ስለሚተዋወቁ ማለት ነው። ይሄን እረዳለሁ። እንዲያውም አንድ ነገር ልንገራችሁ ሳሪ፣ መርዳት ራህማንና ደብዳቤውን ላስያዘ ሰው 50 ሺህ ብር እንሰጣለን። ጠቁሞ ላስያዘ ሰው 50 ሺህ ብር እንሰጣለን። ጨምራለሁ ያስይዙት እንጂ ደግሞ ከሳውዲ 100 ሺህ ልጁንና ራህማን ላስያዘ ሰው ለጠቆመ ሰው 100 ሺህ ይሰጣል። ሳሪ መልዕክታችንን አስተላልፊ። ሙሪት ቆይ ከስተላለፍ
ማሙዬ በነገራችን ላይ መስዬ ሰው በመጣ ቁጥር አታስወጧቸው። መረጃ ይሰጡናል እኮ ባወሩ ቁጥር መረጃ እንይዝባቸዋለን። ጸጥ በሏቸው። ሰኒ ታያለሽ፣ ይሄ ጉዳይ ጭራሽ ከቻርጅ ጋር የሚያገናኘው ነገር የለም። ኖ ይቺ ልጅ ጤነኛ ትሆንና እስኪ ትናገር ነገር ታያለሽ። ጭራሽ እንደማይገናኝ ነው የምገምተው እኮ። እናዳምጣቸው። ባወሩ ቁጥር መረጃ እየሽ አይደለ? እስካሁን ስለ ተደብዳቢው ያወራ ሰው የለም። ስለ ደብዳቢውም ፎቶንን ያውቀዋለሁ ብሎ የሚመጣ ሰው የለም። የሚያወሩት በቀደም ስለዛኛው ልጅ ኦዚ ስለሚባለው፣ አሁን ደግሞ ዛሬ ስለ ራህማት ተከራካሪ ሆኑ። ራህማት ነጅብል ስለምትባለው ልጅ ማለት ነው። መግዲ ቅድስት አውሪ ማሬዋ። እኔ ከስተምር ስላለብኝ ነው ይቅርታ። በጣም ነው ማርያም ራሴን ያመመኝ ጌታ። ምን እንደ እኔ ተበጠበጥ። ዛሬ የቡና ጠጭ ዛሬ አልጠጣሽም። ለዛ የሆነ ቅድስት አውሪ። ለዛ አይደለም ሰኒ። እኔ አልገባኝም። አሁን ያልገባኝ ብዙ ነገሮች አሉ። ምን እንደሆነ ታውቂያለሽ? አንደኛ ከትናንት ወዲያ ጀምረን ስለ ልጅቷ መገኘት ስለ ልጅቷ ብዙ ነገር ስንል ነበር። ገባሽ? የዛኔ ማንም ሰው አልነበረም፣ ምንም አልነበረም። በቃ ከዛ በኋላ ይሄንን ኦዛም የሚባል ልጅ ከለጠፍን በኋላ በጣም ብዙ ልጆች መጡ። አሁን ከመጡ በኋላ ደግሞ እንደገና ተመልሰው ልጅቷ በህይወት መኖሯን ሲያውቁ፣ ልጅቷ እውነት እንደምትናገር ሲያውቁ ለምንድን ነው አሁን እየተባበሩ የሚመጡት? ምን ፈልገው ነው የሚመጡት? ጋይስ ምንድን ነው የሚፈልጉት? ሊተፉ ነዋ። መርዛቸውን ሊተፉ ስለሆነ እናዳምጣቸው። ሳሪ እውነት አንጎዳም፣ እናዳምጣቸው። ያወሩ ሚስጥራቸው። አሁን የቅድም የራህማ ባል በማውራቱ አንድ ያገኘነው ነገር አለ። መስመር ላይ ሆኖ አብሮ ሲተባበር ነበር። እየተጫጫህ ነው። እኛም እኮ እሺ፣ እኛ ጸጥ እንበል። እሱ ማናገር የሚፈልገው አንቺን ነው። ይግባና ያወራ። ይሄኛው እኛ ጸጥ እንላለን። እንደዛ ነው። አሁን እኮ ራሳችንን ራሱ የሚያመን እኮ ወይ ውል አልሰማናቸው። ከውስጥ ራሱ መረጃ የሚሰጡኝ በቂ ልጆች አሉ። ሙኒት እመቤቴን ነው የምልሽ። 3-4 ይፈነቅላል። ሳርዬ ከውስጥ ነው ፍንቅል የሚያደርገው። ስህተቱ እጃችን ይዘልና ሚውቱ ላይ ጠቅ ብርት ውርት ያስደርጋል። እሺ ስሜታዊ ያደርጋል። እሺ ታዲያ እንደዛ ከሆነ አሁን እኛ መረጃ አለን የሚሉ ሰዎች ገብተው መረጃ ይስጡ ከመጀመሪያው እስከ መጨረሻው። ከሆነም እኮ እኛ ግን ልንገርሽ፣ እኔ ወጣም ወረደ ማርያምን እስቲል እስካሁኗ ሰዓት ድረስ ከራህማ ራስ አልዘለም። ምክንያቱም ራህማ ላይ ብዙ ነገሮች እያጠነጠኑብኝ ነው፣ በጣም ብዙ ነገሮች። ለዛም ነው ባሏ ወጥቶ ሊናገር ይችላል። ኢትሶኬ ኖርማል ነው። እንደ ባል ጎበዝ ነው። በጣም እንደውም አድንቄዋለሁ። ይህን ያህል ለሚስቱ ሲከራከር፣ ግን ራህማ ሌላ የተለየ ነገር እንዳላት ነው የማስበው። በቃ ለምንድን ነው ራህማ ላይ ሁሉም አታች እያደረገ ያለው? ራህማ እንዳትያዝ፣ ራህማ የሆነ ነገር እንደሌላት። ራህማ ደግሞ በራሷ መታ ከዚችኛይቱ ልጅ ጋር የሚነጋገሩ ከሆነ እንፈቅዳለን፣ ቤቱን እንክፈትላቸው። ሁለቱም አብረው ናቸው። ሙኒት እኔ ጥሩ ሀሳብ ላምጣ ልንገርሽ። ሁለቱም አብረው ናቸው። ራህማም አለች፣ ነኢማ ነው ምናምን የምትባለው አለች። ሁለቱም ይምጡና ሁለቱንም እናነጋግራቸው። ሁለቱም ይነጋገሩ። የሚያውቁትን በቂ መረጃ ይስጡበት። ጋብዣቸው። በቃ ባሎቻቸውም አይምጡ፣ ውሽሞቻቸውም አይምጡ፣ ማንም አይምጡ። ይችኛይቱ ልጅ ትምጣ፣ ራህማን ትምጣና አብረው ያላቸውን ነገር ይስጡንና ሁለቱም ነፃ እናውጣቸው። እንደዛ ይሻላል። ያለበለዛ ግን አሁን እኛ በቂ መረጃ የሰጠችን ልጅ ያችኛይቱ ናት። ራህማ ከምንፈልገውን ነገር አላደረገችንም። ስለዚህ ማሜ ሚስቱን የሚያመጣ ከሆነ ይችኛይቱ መጣለሁ ብላለች፣ ፈቃደኛ ሆና መታ የሚነጋገሩ ከሆነ ሁለቱም ቢፒኤን ይክፈቱ፣ እናነጋግራቸው። በጣም ደስተኛ ነኝ። በቃ ሼር አድርጉላቸው፣ እነሱ ወደዚህ ይምጡ። ዛሬ ምንም አይነት መፍትሄ ካልተገኘ ይኸው በ4,000 ህዝብ ፊት ነው ቃል እየገባን ያለ ነው። እኔ 50,000 መሲ 50,000 ልጁንና ራህማን ለቆንስላና ለፖሊስ ለሚጠቁም 100,000 እንሰጣለን። በተረጋገጠ ሁኔታ ወሬ አይደለም። በትክክል ልጆቹን ለሚያስይዝ ነው 100,000 እንሰጣለን።
እሺ ትክክል ነው። እኔ አሁንም ይኸውልሽ ወይ ቆይ ወንድሜ አንድ ጊዜ አንተ ብቻ ታወራለህ። አሁን ዝም ብለን እኛ እንሰማለን። ሀኒ ማሬ ጓደኛሽን ደዊና መረጃ የሰጠችንን ልጅ ንገሪያትና መታ ከራማ ማሜን አዙዬ ደዊና ማሜን ሚስት መታ ነፃ እንድትሆን ከፈለግ አብረው ሁለቱ ያውሩ። በቃ አለቀ። አንተ ቀጥል። አሁን ረጋ ብለህ ሀሳብህን ብቻ አራምድ። እኛ እናቋርጥህም። ዝም ነው የምንለው እኛ። አውራ። እሺ ሳሪ፣ እንደዛ ከሆነ እሷን መረጃ የነገረቻችሁን አስገቧትና እኔ የሆነ መረጃ ስናገር ስህተት ከሆነ እሷ ትረመኝ። እንደዛ ጥሩ አይመስልሽም? አይ እሷ ከራህማ ጋር ነው የምትገጣጠመው። አንተ የራስህን መረጃ ስጥና ራህማና ልጅቷ ይገናኛል። አንቺ ጋር ቢኖራ ብታይ ሚዩት ነሽ ሳሪ። እሺ ሁለቱም ይመጣሉ። ለራህማ ትመጣለች። ዝም ቃሚ፣ አንቺ ዝም በይ የምትይው ዝም ቃሚ፣ ውጭ ከዚህ ብሎ ከአርባታ ሶጡ። አንተ ሀሳብህን ቀጥል ወይ አንተ ሀሳብህን ቀጥል። ኦኬ እኔ ሀሳቤን ቀጥል። እሺ ሀሳቤን እቀጥላለሁ። ሌሎቹ እንዳይገቡ ማስተካከል ያለብኝ ነገር ካለ አንቺ ራስሽ ታረመኛለሽ። አሁን ምንድን ነው እኔ ልናገርና ስህተት ከሆንኩኝ ተናግሬ ስህተት ከሆነ ለምን እሷ አታርመኝም? የነበረችው ልጅ እኔ መረጃውን ካለ አንደኛ መጀመሪያ መረጃ የነገረችሽ። ምክንያቱም አሁን ነገሩ ራህማ እንዳለችበት ስለሆነ እየሆነ ያለው እሷ እንዳለችበት የሚያስመስሉትን ነገሮች አንስተን እናወራለን። ምክንያቱም አይሻ ትምጣና እኔንም ታውቀኛለች በደንብ ከቤት አብረን ኖረናል። ገብቶሻል አይደል? አንተ ስለ አይሻ አይመለከትም፣ ስለ ራህማ አይመለከትም። አንተ አለኝ የምትለውን መረጃ ስጠኝ። ራህማንና አይሻን የማገናኘው ራሴ ነኝ። ራህማና አይሻ መጥተው ሁለቱም እውነት አለን የሚሉ ከሆነ ሁለቱም እናገናኛቸዋለን። አሁንም ቢሆን በብር ብቻ ሳይሆን ብርም ሳንሰጥ ራህማም ትጠቆማለች፣ አይሻም ትጠቆማለች። ራህማ ኦልሬዲ ተጠቁማለች እውነቱን ስነግረህ። ነገር ግን እውነት አለን የሚሉ ከሆነ ሁለቱ ያወራ። አንተ ስለ ሁለቱ አይመለከትም። ያለህን ሀሳብ ብቻ ሰተውጣ። በቃ አለቀ። ኦኬ ሳሪ፣ ያለኝን ሀሳብ ለመስጠት አሁን ራህማ እንዳለችበት የተጠቆረ ያለው እሷ በሰጠችሽ መረጃ ስለሆነ አሁን እሷ ጋር ነው ችግሩን። እኛ በእኛ ከዚህ እንድንገጭ እያደረጋችሁን ነው። ትክክለኛ መረጃውን እኔ ልንገርሽ። ራህማም ነግራኛለች በቦታ ያለውን ስህተት ከሆንኩኝ አይሻ ትረመኝ። ገባሽ አይደለም? ስህተት ከሆንኩኝ ዋናው የሚፈለገው ሀቁ እንደወጣ አይደለም። የሰማሁትን ልንገርሽና ስህተት ከሆነ እሷ ታረመኛለች። እሺ ኦኬ። አዳፕተሩን የገዛሁለት እኔ ነኝ። እሺ እኔ የገዛሁለትን አዳፕተር የእኔ ነው ብለውታል። እና የእኔ ነው ሲሉት የእኔ አይደለም እንዴ ራህማ ብሎ ጠየቃት። እኔንም ጠይቁኝ፣ እኔ ነኝ የገዛሁልህ። እኔ ብዙ እቃዎችን ገዝቼለታለሁ እና እኔ ነኝ የገዛሁልህ ስለው ጠየቃቸው። አሁን ራህማን ሲጠይቃት ኧረ እኔ አላውቅም አይሻ የሌላ ነው ስትል ነበረ አለችው። እና ጠይቃት አለችው። አይሻን ሄዶ ሲጠይቃት አንቺ ራህማ አንቺ ነሽ የነገርሽው፣ ሌላ አንቺ ብቻ ነው የነገርኩሽ የጓደኛ መሆኑን አዳፕተሩን አንቺ ምላሳም ብላ በእሷ ተቆጣ ነገሩን ያያያዘቻት የዛኔ ነው። ሀሰንን እንዲያሰደበቻት አደረገችው እሷ። ሀሰን ደግሞ ና ተብሎ ተጠራ። ከላይ ነበረ ወርዶ እኔ አሰድብ ያለሁኝ እንዴ ስትለው ራህማ ለአኢሻ እሷ አይደለችም ያሰደበችሽ እኔ ነኝ ያሰደብኩሽ ብሏታል። የዛኔ ይችኛዋ ልጅ ትሰውራለች፣ ዚነት ማለት ነው። ድምጻቸውን ትቀዳለች። ሲያያት ለምንድን ነው የምትቀጁ ብሎ ወደ እሷ ሂዶ ምንድን ነው ሲላት አይ ከቤት ሌላ ልጅ አለች ሳቢሳ ትባላለች እሷን እየዋራሁኝ ነው እንጂ ሪከርድ አላደረግኩህም ብለዋለች። ኧረ እባክሽ እኔ እኮ ጭንቅላት አለኝ ምናምን ብሎ ቀማትና ስልኩን እምቢ ስትለው አየባት። ካየ በኋላ እውኝ እስኪ ፍረዱኝ፣ ይሄን ነገር ትክክል ነው እንዴ? ለምን ትቀዳናለች? እኛ እየተግባባን ነው፣ እሷ ለምን ትቀዳለች ሲል ለመረጃ ነው ብለዋለች። እንዴት እዚህ ጋር መረጃ ምን ያለ ምንድን ነው መረጃ የሚያስፈልገው? ለምንድን ነው መረጃው አያስፈልግም? እኛ እየተግባባን አይደለ እንዴ ብሎ ሲላት አይ ስልኬን አንጣ ለመረጃ ነው ብለዋለች። እምቢ ብሎ ስልኩን ይዞባት ሲወጣ መዝጊያውን ሲዘጋ እሷ ስከፍትበት እሱ ሲዘጋ ታግለዋል ብዙ ማለት ነው። መጨረሻ ላይ ዘጋባትና መዝጊያውን ጦሏት ሄደ። ስልኳን እናያዘው ወንድ ካመጣሽ አንቺን የሴት ጋር አልነጋገርም ብሏታል። ይህን ሲላት አይ የኔ ባል እንዳንተ ስራ ፍች መሰለ እንደዚህ ሴት ጋር አይቀመጥም ምናምን ብለዋለች። የእሷ ባል ገጠር ነው የሚሰራው፣ እኛም ገጠር ነው የምንሰራው። ሀሰን ደግሞ ከተማ ነው የሚሰራው፣ ፈንዱቅ ይሰራል፣ አለቀ። ከዛ ይሰራል። ስራ ስለሚያውቁም የከተማ ነገር አንድ ሰሞን ይቀመጣል። በዛ አጋጣሚ እንዳንተ ስራ ፈች አይደለም ስትለው ተናዷል። ራህማ ደግሞ አረ ተይ እንገልግላት ብላለች። መጀመሪያ በሩ ሲከፈት ተይ እንገልግላት አይሻ ስትላት አይሻ ላይ አይመለከተኝም
እዚህ ጉዳይ ላይ እጅሽን አታስገቢ ብላታለች። ይሄ ማለት ከጅምሩ እዛ ቢይዟትና የተመታችሁ ሊቢይዟት እዚህም ጸብ አይደርስም ነበር። እዚህ ጸብ የደረሰው መጀመሪያ አይሻ አይመለከተኝም ስላለች ከጉዳዩ ራህማ ብቻዋን እየገለገለ ነበር፣ አልቻለችም። በዛ መልኩ ነገሩ ተባባሰ፣ ከመምታት ደረሰ። ሲመታት ነው እንግዲህ ጥርስ መርገፍ ምናምን አላየችም። ራህማ መድማቷን አይታለች፣ ደምታለች ምናምን ብላ ተናግራለች። አይሻ ደግሞ ጥርሷ ረግፏል ብላለች። እኔህን አላየሁም አለች ራህማ። ከዛ ባልየውም ገብቶ አላየሁም ብሏል። ይሄን ነገር ጥርስ እንዳላየ ባልየውም ተናግሯል። ደም ነው ያየው። ከዛ ኋላ ላይ ውጭ ላይ እንዲወጡ እሷ ጠፍታቸዋለች። በዛ አጋጣሚ ስታናውን አቃጥላለሁ ያለው ደግሞ ተናዶ አብረን አልቃታል እንጂ ቤቱ እናንተ አታበላሹትም፣ እኔ ቀድሜ አቃጥለዋለሁ፣ ቤቴ ልታበላሹ ነው ምን ያለው። ስለዚህ ቤቱን አቃጥለዋለሁ ነው እንጂ እሷን ብቻ አፍኖ ሊገላት ምናምኑ ሲወራ ነበር። እስቷና ተቃጥሎ ማን ነው እዛ መሀል የሚተርፈው? ያንን የእነሱ ጉዳይ ነው፣ ለእነሱ ንቶና ውጭ ወጥታለች። እሱን ሲዘጉበት እሷ ወጥታለች። ቤት እንደወጣች አላዩዋትም። ውጭ ላይ ወጡ እነሱ። እሱ መውጣቷን ሲሰማ ተከትሎ ወጣ። እሷ ወጥታለች፣ እሱ ወጣ። ከዛ እነሱም ወጡ። ውጭ ላይ እያሉ አይሻ ጋር ነግሬሻለሁ፣ እሷ ጋር ነው መጀመሪያ በአዳብተሩ ጸቡ። ዚነት ደግሞ በመቀረጿ ነው የመታት። ስለዚህ ከነገሩ የሌለችበት ራህማ ናት። ራህማን ቤቱን እጠቡት እሺ ነው ያለው። እንደዚህ ብሎ ነው የተናገረው። እጠቡት እሺ አለ። ይህንን ነገር እኔ በራሴ አሁን ሴት መመታቷን ብቻ አልደግፍም። አንድ ነገር እዚህ ጋር የምነግርሽ እሱ አሁን ሲገኝ በመምታቱ ይጠየቅበታል። እሷ ደግሞ ወንድ ልጅ ነው፣ በዛ ልክ መፈታተኗ የእኔ ባል እንዳንተ ስራ ፈች አይደለም ምናምን ብላ መመላለሷ ይሄ የእሷ ጥፋት ነው። እሱ ሲያዝ መፈረድ ያለበትን ይፈረድበታል እንዳያጠፋው፣ የእሷም ጥፋት ታይቶ ማለት ነው። ከዛ መጨረሻ ላይ እጠቢው ብሏል። እጠቢው ሲል ቁልፉን ጠይቂው ያለችው አይሻ ናት። ቁልፉን የት ነው ያደረግከው ብላ ራህማ ጠይቃለች። የጠየቀችው ግን አይሻ ጠይቂ ብላት ነው። ከዛም ቁልፉን እንዳላገኙት ተነጋገሩ። እሱም ተይዣለሁ አለ። ከዛ በኋላ እሱ ጠፋ፣ እሱ አልተገኘም። ከዛ ወደ አክባሩ አይሻ እዛ ሻንጣዋ ጋር ጥሩ ዕቃ ነበራት መሰለኝ፣ ሻንጣዬን ሳልይዝ አልወጣም ብላ ከዛ ሰፈር እየጠበቀች ነው። ባልዩ እንደውላ ሚስት ሙታለች ና ድረስ እና ሬሳህን አንሳ ነው ያለችው። ስለዚህ ራህማ ምንድን ነው ያደረገችው? በዛን ሰዓት ራሷን ነው ማዳን የፈለገችው። እቃውንም እጠቢ ብሏታል፣ ግን እጠቡት ብሏል መልሶ። እጠቡት ነው ያለው፣ አንድ ድከድ ነው። ከዛም ሳታጥብ ሄዳለች። ደግሞ አይሻ ደግሞ ከዛው ጠብቃለች። ባሏ ሲመጣ የዚነት ባል የተመታችው ባል ሲመጣ እሱ ጋር ገብታ ሻንጣዋን ምናምን አንስታ ወጥታ ሄዳለች። ስለዚህ ደሙን እጠቢ ያለው ከነገሩ አንድ ስለሌለችበት ነው። ሲቀጥል ደግሞ እጠቡትም ብሏል። እኔ በዛ ቦታ ብሆን መመታቱን አልደግፍም እንጂ ደሙ ተገንቶ ሰው ሾርጣ እንዳይደርስብኝ ከፈለኩኝ ልል የምችለው ደሙን አጥሩልኝ ይላለሁ። ማንቻዊቱም ሴት ብትሆን ሌላ ግንኙነት ስላለን ብቻ አይደለም። ሌላ ግንኙነት ደግሞ አለ ያስባላት። አንደኛ ራህማን ምንድን ነው ምግብ ስለሚያመጣላት ነው። እኔ እና ባለቤቴ አይሻ ሁነን ከዛ ቤት ብዙ ጊዜ ተቀምጠናል ብቻችንን። እኔ በወጣሁ ሰዓት ከመጣ ምግብ አመጣለሁኝ፣ ሩዝ ሳመጣ ከፍዬ ለሷ ሰጣለሁኝ፣ አሲድም ሳመጣ ለአይሻ ይዤ ነው የምመጣው። ይሄ ማለት ከቤት ያለ ሰው ሲወጣ ለጋራ ይዞ ይመጣል። እንዲሁም ብር አልቀበልም። አይሻም ሌላ ጊዜ ሲወጣ ብር አትቀበልም፣ እንደዚሁ ለእኛም ታመጣልናለች። ይሄ ማለት ከቤት ያለ ሰው ወጥቶ የሆነ ነገር አመጣ ማለት ሌላ ግንኙነት አለው ወደሚለው መሄድ የለበትም። እኔ ሳመጣላት የነበረው ለአይሻ ሌላ ነገር ኑሮኝ አይደለም። ይሄን እሷም ትናገራለች ስትመጣ፣ እሷም ስታመጣልን ነበር። ይሄ ኖርማል ነገር ነው። እሷን አለችበት ያስባላት ነገር ይሄን ነው። ይሄ ነገር ደግሞ ውሸት ከሆንኩኝ አሁን በተናገርኩት ነገር ትግባና እዚህ ጋር ስጨርስ እናወራለን። ቀጥል። ኦኬ እሺ። መጀመሪያ እነግርሻለሁ በሁለታችሁ ምን አለመግባባት እንዳለና አዳፕተሩን እሷን ጠይቃ በማለቷ እሷና እሷ ቅር እንዲተባባሉ። ይችኛይቱ ደግሞ የሚዲያ ልጅ አይደለችም። እንኳን እሷ እኛ ራሱ ሚዲያ ተጠቃሚ አይደለንም። መረዳት ያለብሽ ደግሞ አንዳንድ እውነታን ብንይዝም ሀሳብ አገላለጹ ላንችልበት እንችላለን። ይችኛዋ ልጅ ተደናግጣለች። መረዳት ያለባችሁ ደግሞ አንድን ሰው ወንጀለኛ ነው ብለን እንኳ ብናምን ወንጀለኛ ነው ለማለት በእኛም በኩል መረዳት ያለባችሁ ሌላ ሙሻክል ሊፈጠር ነው በእኛ ላይ። ያንን ሰው አሁን እውነታውን እያወራን ነው ያለው። ስለዚህ ራህማ የሚዲያ ሰው እንዳላደለች አንደኛ መረዳት አለባችሁ። ሚዲያ ላይ መቶ ስሜታዊ መሆን አያስፈልግም። ቀደምን የራሱ አይተሽኛል። የአንቺ ጓደኞች ሲናገሩ ስቆጣ ነበር። ይሄ ስለ ሚዲያ ግንዛቤ ስለሌለን ነው። ይሄ መረዳት አለብሽ። አንደኛ ነገር እሷ ወሬ ብትሳሳት ከዛም አንጻር መረዳት አለብሽ። አሁን ምን ልል ነው ሀሰን እንደ ጥፋቱ ይጠየቅበታል ሲመጣ። አሁን ላይ ግን እኛ ያለን መረጃ እንድትያዘ ተይዣለሁ ነው ያለው። ይችኛቱ ልጅ ግን ካስያዛችኋትና በሌለችበት ጉዳይ ተያያዘች ማለት እኛ ዙረን ልናስተካክለው የምንችለው ነገር አይደለም። ህገ ወጥ ነን እዚህ ሀገር ስንኖር። እሺ፣ ስለዚህ ትክክለኛ መረጃ አደባልቁንና እኛ በአንድ ያለነው ሰዎች ስናወራ መረጃ ትወስዳላችሁ። ሰው ሲያወራ ነው እናንተ የምትረዱት።
ስለዚህ አይሻ እንድሏትና እስካሁን አውራቱንም ከሰማች አይፈድር እዚህ ጋር ስተትና ትበለኝ። ሀሰንንም እየነገርኩሽ ነው። አንደኛ በራሱ ገንዘብ ነው የተጣላው፣ የኔ ነው ተብሎ ነው። ሁለተኛ መቀረጹ ጥፋት ነው። ሶስተኛ ብዙ ታግለዋለች። ከይህ በላይ ግን እሱ መምታቱ ትልቅ ጥፋት ነው። አለቀ። የእሷም ታሳቢ ይሆናል፣ የእሱም ጥፋት እንዲሆን እያለ የአንተ ሚን ፖይንት ጥያቄ ራማ ከዚህ ነገር የለችበትም። ስለዚህ ራማ ከዚህ ነገር ስለሌለችበት አስወጧት ነው ያንተ ጥያቄ። በቃ ሌላ ምንም ነገር የለውም አይደል? ለማስያዝ እንዳትሞክሩ ነው። መረጃ አጣሩ፣ ችግር የለውም። መረጃ አጣሩ፣ ግን ለማስያዝ መሞከር የለበትም። ህግ ወጥነን ብዙ መከራየትን ነው በባህር የመጣ ነው። ገብቶሻል? እሺ፣ እንደዛ ከሆነ እኛ ከእናንተም ከራህማም ከማንኛችሁም የምንፈልገው ነገር የለም። ነገር ግን እንደ ቤተሰብነታችሁ፣ እንደ ግንኙነታችሁ፣ እንደ ቀረቤታችሁ አቶ ሀሰንን አሳልፋችሁ ስጡ።